ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። ሪያል ማድሪድ ከቤኔፊካ ዛሬ ምሽት የሚያደርጉት ጨዋታ ይጠበቃል። በቤኔፊካ በኩል ያለውን ጉዳይ እንመልከት። ሪያል ማድሪድን ዛሬ እንግዲህ ገጥሟል። ያው በተከታታይ ሁለት የሻምፒየንስ ሊግ ጨዋታዎች ላይ እንዳጋጣሚ ሆነው ከሪያል ማድሪድ ጋር ነው የሚገናኙትና ስለ አናቶሊ ትሮቢን እንመልከት። ታሪኩና እዚህ ቦታ ላይ ደግሞ ትልቅ ታሪክ ያለው ተጫዋች ይሆናልና እንመልከተኝ ጉዳይ የዛሬ 3 ሳምንት ገደማ ሁለቱ ቡድኖች በዚሁ ስቴዲየም በስታዲዮ ዳሉዝ ተገናኝተው ጨዋታው 4-2 በሆነ ቤንፊካ ድል ሲጠናቀቅ የግብ ጠባቂው የመጨረሻ ደቂቃ ጎል ለቀናት ያነጋገረ ነበር። አይ ቲንክ ግብ ጠባቂ ጎል ሲያስቆጥር በተለየ ሁኔታ ደስ የሚለን ለግብ ጠባቂዎች ጎል ማስቆጠር ማለት ለአዳም የተከለከለችውን በለስ እንደ መብላት ማለት ነው። እንደዚህ አይነት ነገር ለግብ ጠባቂ የተፈቀደ አይመስልሽም? ጎል ማስቆጠር አይደል፣ ጎል እንዳይቆጠር ማድረግ እንጂ። ስለዚህ ያልተለመደ ነገር ስለሆነ እንትን ይላል አይፈቀድምም እንጂ አሰልጣኞች በጣም ጭንቅ ውስጥ በሚሆኑበት ጊዜ ነው እንደዚህ አይነት ውሳኔ የሚወስኑት። ስለዚህ አናቶሊ ትሮቢን ያቺን ጎል አስቆጠረና ለቀናት መነጋገሪያ የሆነው በጎሉ ክብደትም ምክንያት ነው። ቤንፊካን ውድድር ውስጥ ያቆየ ነው። ኦፍኮርስ የጎሉ መጠንም በጣም ሚዛኑ ከፍ ያለ ነው። ግን ደግሞ የግብ ጠባቂ ጎል ማስቆጠርም ለረጅም ጊዜ የምታወሪበት አይነት ነገር ነው። የሚገርመው በጥቂት ሳምንታት ልዩነት ከዚሁ ቡድን ጋር በዚሁ ስቴዲየም ሁለቱ ቡድኖች ይገናኛሉ። የጆዜ ሞሪኞ ቤንፊካ ከአልቫሮ አርቤሎዋ ከእሳቸው የቀድሞ ተጫዋች ሪያል ማድሪድ ጋር እሳቸው የቀድሞ ቡድናቸው ነው። ስለዚህ ብዙ ጋዜጣዊ መግለጫዎቻቸው ላይ ወደ ማድሪድ ስለመመለስ ብዙ ይጠየቁ የነበሩት ስለዚህ ነው። ትላንትና አይ ይቻላል እኮ ፍሎረንቲኖ ፔሬዝን እምቢ ማለት ሲሉ ነበር። እምቢ ማለት ይቻላል። ያው እኔም አላምንም ሪያል ማድሪድን እምቢ ማለት ከባድ እንደሆነ ባቅም፣ ግን እምቢ ያሉ ብዙ ሰዎች መጥቀስ ይችላል እና በተለያዩ ምክንያቶች ማለት ነው። ግን የግብ ጠባቂ ህይወት የስህተትና የጀግንነትም ህይወት ነው። በቀደም ያንን በግብ ጠባቂነት ሳይሆን ያንን ጎል በማስቆጠር ለረጅም ቀናት ሲወደስ የነበረው አናቶሊ ትሮቢን ባለፈው አርብ ደግሞ ሳንታ ክላራ ከሚባል ቡድን ጋር ጨዋታ እያደረገ በጣም ቀላል ኳስ በእጁ በቀላሉ መያዝ የሚችለው ኳስ በሁለቱ እግሮች መሀል በሎጬ አለፈና ደግሞ ሲብጠለጠል ነበር ሰሞኑን አርብ ዕለት ከዚህ ጨዋታ በፊት። እሱም ያው የግብ ጠባቂ ህይወት እኮ እንደዚህ ነው የሚል አስተያየት ሰጠ እና በቻምፒየንስ ሊግ እንዴት ሬር እንደሆነ የምታውቂው ፍጹም ቅጣት ምቶችን ካላካተትኩ በቻምፒየንስ ሊግ እና በዩሮፒያን ካፕ ታሪክ ሁለት ግብ ጠባቂዎች ብቻ ናቸው ጎል ያስቆጠሩት። አንዳንድ ጊዜ ፍጹም ቅጣት ምት የሚመቱ ቡት የሚባል ግብ ጠባቂ ነበር 1990ዎቹ መጀመሪያ ለባየር ሚኒክ ይጫወት የነበረ ግብ ጠባቂ። እሱ በፍጹም ቅጣት ምቶች ጎል አስቆጥሮ ያውቃል። ግን በክፍት ጨዋታ ልክ ትሮቢን ባለፈው እንዳስቆጠረው አይነት ጎል ግን ሁለት ጊዜ ብቻ ነው የሆነው በዩሮፒያን ካፕ እና በቻምፒየንስ ሊግ በተለያየ ስያሜ፣ ግን የአውሮፓ ትልቁ የክለቦች ውድድር ላይ ያየ ነው። አንደኛው 2009 ላይ ሲናን ቦላት የሚባል ግብ ጠባቂ አዜ አልከማር ላይ ለስታንዳርድ ሊየዥ እየተጫወተ ጎል ሲያስቆጥር ነው። ሁለተኛው ኢቫን ፕሮቮዴል ነበር 2023 ላይ ለላትሲዮ እየተጫወተ አትሌቲኮ ማድሪድ ላይ ያንን ጎል ሲያስቆጥር ነው። ሶስተኛው አሁን የአናቶሊ ትሮቢን ነው ማለት ነው። እና ለቤንፊካ ምን ማለት እንደሆነ የምታውቂው ቤንፊካ በታሪክ አውሮፓ ትልልቅ ክለቦች መካከል አንደኛው ነው። 2 ጊዜ ቻምፒየንስ ሊግ ያሸነፈ ነው። ብዙ ጊዜ የፖርቱጋል የሀገር ውስጥ ውድድሮችን ያሸነፈ ነው። ብዙ ታሪካዊ ተጫዋቾች የተጫወቱለት ነው። ጃይንት ነው ቤንፊካ። ግን ከቤንፊካ አሁን በልምምድ ሜዳው ካሉ ፎቶግራፎች መካከል አንደኛው በቀደም ትሮቢን ጎሉን አስቆጥሮ የደስታ አገላለጹም ራሱ ለፎቶግራፍ ባለሙያ በተለይ የሰጠ ነው። እሱ ብቻውን ቢጫውን መለያ ለብሶ የሆነ ቀይ ጎርፍ ይመጣል ከኋላው። የቤንፊካ ተጫዋቾች እነሱ በጉልበቱ በኒ ስላይድ የሚሉት በእንደዚህ አይነት ሁኔታ ነው ደስታውን የገለጸው እና በቤንፊካ የልምምድ ማዕከል ይሄ በትልቅ ፍሬም ተሰቅሏል። አሁን ትልቅ ኢንስፓይሬሽን ነው። ከቤንፊካ ትልልቅ ታሪኮች መካከል አንደኛው ነው ብለው ብዙ ታሪክ ያለው ክለብ ነው። ግን
ከታሪኮቹ መካከል ጎላ ያለ ድርሻ ካላቸው መካከል አንደኛው ብዙ ታዳጊዎችን ኢንስፓየር ያደርጋል ብለው ለጥፈውታል። የልምምድ ማዕከሉ ላይ የገባ ሰው ሊሰጠው አይችልም። ያንን ፎቶግራፍ በትልቅ ፍሬም ተደርጓል እና ከዛ ብዙ ምርምር ተደረገ። ደግሞ ያልተለመደ ስለሆነ እኮ ነው። ማንኛውም ተጫዋች እንደዚህ አይነት ጎል ቢያስቆጥር አስደናቂ ጎል ነው። በአየር ላይ ያለውን የጭንቅላት ኳስ አጠቃቀም አየንበት። ከሁለት ቀን በኋላ ስለ እንደዚህ አይነት ጎል ውብነት፣ ጎሉ ስለተቆጠረበት ሳይንስ ስትመራመሪ አትገኝም። በጣም ሬር ከመሆኑ የተነሳ ግን ምሳ በቀደም ሳይንቲስቶች በጣም ማይክሮስኮፒክ በሆነ ሁኔታ ጎሉን ማጥናት ጀመሩ። እንዴት ነው ያስቆጠረው አናቶሊ ትሩቢን? ሄዶ ጎሉን ማስቆጠሩ ብቻ አይደለም 2.35 ሜትር ወደ ላይ ዘሏል። 0.7 ሰከንድ አየር ላይ ቆይቷል። ከዛ ጎሉን ሲያስቆጥር ደግሞ እየዘለለ ወደ አፕወርድ ባለበት ጊዜ አሁን አየር ላይ ዘለዋን ተጫዋች በጣም ለጥቂት ሽራፊ ሰከንድ ቢሆን ሴትል ያደርጋል አየር ላይ አይደለም። ከዛ የግራቪቲ ህግ ይመልሰዋል ወደ መሬት። ግን ከዛ በፊት አፕወርድ ላይ ያለ ነው ጎሉን ያስቆጠረው። እሱ እየዘለለ ነው ኳሱ የመጣው። ስለዚህ እንደዛ ነው ቴክኒካሊ በጣም ከባድ ነው ተብሎ ብዙ በቃ አሴስ ሲሰጥበት ከረመ። ብዙ አናሊሲስ ተሰጠ። እኔ እንዴት እንደሆነ ሁሉ አላቅም። ሞሪኞ አይተውታል በእርግጥ ነገሩ። ምክንያቱም ከጥቂት ጊዜያት በፊት ከፖርቶ ጋር ጨዋታ ነበረን እና 1-0 እየተመራን ለጥቂት ጎል ለማስቆጠር ተቃርቦ ነበር አሉ። ፕሮቮዴልም ልክ እንደዛ ነው ለነገሩ። ለላቲዮ መጀመሪያ አሰልጣኙ ሲልኩት ከዛ በፊት ጎል አስቆጥሮ ያውቃል በዛው በሴሪያ። ያው ግብ ጠባቂዎችም በአብዛኛው ከሁሉም ተጫዋቾች በቁመት ረዘም ያሉ ናቸው። በቆመ ኳስ ጊዜ ካሉ ትልልቅ አድቫንቴጆች መካከል አንደኛው የቆመ ኳስ አድቫንቴጅ ነው። ግን በጭንቅ ጊዜ ነው አውት ኦፍ ዴስፕሬሽን ነው ግብ ጠባቂዎችን ወደዛ የምትልኪው እንጂ ኖርማል አይደለም። ሞደስ ኦፕራንዲው ሊሆን አይችልም ግብ ጠባቂዎችን ለጎል ማስቆጠር መላክ። ግን እንደ ታሪክ ደግሞ ሰዎችም ስለዚህ ግብ ጠባቂ የህይወት ጉዞ ደግሞ እንዲያስቡ ማን ነው አናቶሊ ትሩቢን ጎል አስቆጣሪው ጀግና ግብ ጠባቂ ቤንፊካን ለቻምፒየንስ ሊግ ውስጥ እንዲቆይ ያደረገው ያቺን 24ኛ የመጨረሻውን ስፍራ እንዲቆናጠጥ ያደረገው ግብ ጠባቂ ግን ማን ነው? ለመጀመሪያ ጊዜ አጋጣሚ ሆኖ አንዲ ብራስዌል የሚባል አንድ በጣም ወዶ ብሮድካስተር አለ ኦን ደ ኮንቲኔንት የሚባል አንድ ዩቲዩብም ላይ አለ። በዩቲዩብ አይ ቲንክ መጫወን ጀምረዋል። ግን በፊት በፖድካስት አፕሊኬሽኖች ላይ ሁሉ ታገኘዋለሽ። በነ ፖድካስት አዲክት ወይ በሌሎቹም በሳውንድ ክላውድም በሌሎችም ይገኛል። እና ዲሴምበር መጀመሪያ አካባቢ ኢንተርቪው አድርጎት ነበር። ምክንያቱም 2 ጊዜ ጦርነት ከሰፈሩ ከቀዩ ከሀገሩ መጨረሻ ላይ ያፈናቀለው ሰው ነው። የምስራቅ ዩክሬን ልጅ ነው። የዶንባስ አካባቢ ልጅ ነው እና እንደምታስታውሹ የዛሬ 12 ዓመት ሩሲያ ክሪሚያ የምትባለዋን ግዛት ጠቅልላ በህዝበ ውሳኔ መጀመሪያ በአግሬሽን በጦርነት ከዛ በኋላ ደግሞ በህዝበ ውሳኔ ብዙ ሩስኪ የሚነገርበት አካባቢ ነው። ብዙ ታሪካዊ ጉዳዮች ያሉበት ነው። እሱን ወሰደች። ያኔ ባራክ ኦባማ የአሜሪካ ፕሬዚደንት ነበሩ። ትራምፕ እኔ በሆን ፕሬዚደንት የነበርኩት በፍጹም ክሪሚያን ዩክሬን ልትወስድ አትችልም ነበር አሉ። ክሪሚያ ለዶንባስ በጣም ቅርብ ነው። ስለዚህ በክሪሚያ ጦርነት ጊዜ ብዙ ዩክሬናውያን ከምስራቅ ዩክሬን ተፈናቅለው ተሰደው ነበር እና እሱ ያኔ የሻክተር ዶኔትስክ ተጫዋች ነው የነበረው። ሻክተር ዶኔትስክ የዶንባስ አካባቢ ዶንባስ የሚባለው አካባቢ የዶኔትስክ ከተማ ቡድን ክለብ ነው እና ክለቡ ራሱ ተፈናቀለ። ከዛ በኋላ አሁን ላለፉት 12 ዓመታት ሻክተር ዶኔትስክ የዶኔትስክ ቡድን ሆኖ በዶኔትስክ ተጫውቶ አያውቅም። 12 ዓመት ሆኖታል። የአሁኑ የቅርብ ጊዜው ጦርነት ሳይሆን የዛሬ 12 ዓመት የነበረው ጦርነት የግድ ሌላ ቦታ ሪሴትል እንዲያደርግ አደረገው እና ያኔ 13 ዓመቱ ብቻ ነበር ይሄ ልጅ አናቶሊ ትሩቢን። የዛሬ 12 ዓመት አሁን 24 ዓመቱ ገደማ ነው። 23 24 ዓመቱ ነው። ያኔ 13 ዓመቱ ነበር እና በዛ ምክንያት ወደ ኪየቭ ሲሄድ የዋናው ቡድን ተጫዋች አልነበረም። ገና 13 ዓመቱ ብቻ ነው። ከክለቡ ጋር ነው አብሮ ሪሴትል ያደረገው ወደ ርዕሰ ከተማ። ብዙ ኪሎ ሜትር ሄዱ። ለብቻው ነው ግን የሄደው በ13 ዓመቱ እና ቤተሰቦቼ አንዳንድ ጊዜ ለ6 ወራት ጭምር አያዩኝም ነበር፣ ግን ለኳስ ያለኝን ፍቅር ያውቁ ስለነበር ከመሄድ አልከለከሉኝም እና አንድ ልጅ በ13 ዓመቱ ለብቻው ሲታው በምርጫም ቢሆን ቶሎ ያድጋል ሳይፈልግ ይላሉ። እንደዛ በመጠኑ እንደዚህ አይነት ህይወት ስለነበረኝ ቶሎ ማቹር እንደሚያደርግ አውቃለሁ። በ12 ዓመቴ ብቻዬን መኖር ጀምሬ ስለነበር ስለዚህ በመጠኑ ጋራዋለሁ። እንደዛ ነው። ሳትፈልጊ እንደ ትልቅ ሰው ያደርጋል እና ሳይፈልግ እንደ ትልቅ ሰው ያደረገው ይመስለኛል እሱንም። ከዛ የመጀመሪያ ፕሮፌሽናል ኮንትራቱን እዛው ኪየቭ ውስጥ ሆኖ ግን ለሻክታር ዶኔትስክ ፈረመና ከዛ እህቱን
ሁለት አንድ እህቱን እና እናትየውንም ወደ ኪየቭ ወሰዳቸው። ከዛ በኋላ እዛ ሴትል አደረጉ። በወጣትነቱ በሻክታር ዶኔትስክ ቡድን ውስጥ ሲጎለብት ቆየ። መጨረሻ ላይ የመጀመሪያ የቻምፒየንስ ሊግ ጨዋታውን ሲያደርግ ከሪያል ማድሪድ ጋር የተጫወተው። ከማድሪድ ጋር ደግሞ ታሪክ አለው። ያኔ በኮቪድ ጊዜ ሪያል ማድሪድ አጋጣሚውን ተጠቀመና ስቴዲየሙን ማደስ ጀመረ። ያኔ ያው ኮቪድ መጣ። ስለዚህ ተመልካች ማስተናገድ አይችሉም የአውሮፓ ስቴዲየሞች። የአውሮፓ ውድድሮችም ሲደረጉ ያለ ተመልካች ነበር ይደረጉ የነበሩት። ሪያል ማድሪድ ደግሞ ያንን ጊዜ እንደ አጋጣሚ ተጠቀመበትና ያለ ማለት ፓንደሚኩ ባመጣው ችግር ምክንያት ተመልካች ማስተናገድ አይቻልም። ስለዚህ እንዲያውም ስቴዲየማችን ለምን አናድሰውም አሉ። የቆየ እቅዳቸው ነበር። በቫልዴቤባስ መጫወት ጀምሮ ነበር ሪያል ማድሪድ። አሁን የዚዳን ቡድን ላሊጋውን ያሸነፈ ጊዜ በቫልዴቤባስ ነበር የተጫወተው እና እሱም በ2020 በ3-2 ሪያል ማድሪድን አሸንፈው ነበር ያን ጊዜ እና የዛ ቡድን ግብ ጠባቂ ነበር። ከማድሪድ ጋርም ትስስር አለው። የሚያደንቃቸውን 3 ግብ ጠባቂዎች ሲናገርም 2 የሪያል ማድሪድ ግብ ጠባቂዎች ነበሩ፣ አይከር ካሲያስ እና አሁን ቲቦ ኮርቷን። 2ቱን ያደንቃቸዋል። አንደኛው የቀድሞውን የአያክስ፣ ዩቬ፣ ማንቸስተር ዩናይትድ ግብ ጠባቂ ኤድዊን ቫንደርሳርን። 3ቱን ነው ትልልቅ ምሳሌዎቼ የሚለው። መጀመሪያ እንግዲህ በዚህ ሁኔታ ነው የተፈናቀለው ከቀየው በ13 ዓመቱ ለብቻው እንዲኖር ወደ ኪየቭ እንዲሄድ ሆኖ በጦርነት ምክንያት። ሁለተኛው ደግሞ ፌብሩዋሪ 2022 ላይ አሁን የቅርብ ጊዜው የሩሲያ ዩክሬን ጦርነት ሩሲያ ዩክሬንን ለመውረር ከወሰነች በኋላ ሁለተኛው ኤግዛይል ተጀመረ ማለት ነው። ኪየቭ ላይ ትልቅ ስጋት ነበር። ቦምብ ይጣል ነበር። ፕሬዚደንቱ ሳይቀሩ ትልቅ ባንከር ውስጥ ነበሩ፣ በአንደርግራውንድ ውስጥ ነበሩ። ፒዮቶር ዜሊንስኪ። ስለዚህ ብዙ ሰው ተሰደደ ደግሞ ከኪየቭ። ያኔ የነበሩትን የዜና ርዕሶች እናያለን። በቃ የነበረው የስደተኞች ኮንቮይ ሁሉ የሚገርም ነበር እና ከተሰደዱት መካከል አንደኛው ይሄው አናቶሊ ትሮቢን ነበር። ወደ ሉትስክ ወደምትባሏ በዩክሬን የሰሜን ምዕራብ በፖላንድ ድንበር አቅራቢያ ወዳለችው ሌላ ከተማ ነው። ሁለተኛ ስደት ሆነ ማለት ነው። አሁን ሶስተኛውን ፕሮፌሽናል ስደቱን ትቼው እና እዛው ሻክታር ዶኔትስክ ይጫወት ነበር። ሻክታር ዶኔትስክም ለነገሩ ያኔ በቃ በዩክሬን መጫወት አቁሞ ነበር። ወደ ፖላንድ የሄደ ነው የቻምፒየንስ ሊግ ጨዋታ የሚያደርገው። ሮቤርቶ ዲዘርቢ ያኔ አሰልጣኝ ነበሩ መጀመሪያ አካባቢ። ሮቤርቶ ዲዘርቢም ወዲያው ለቀቁ ጦርነቱ ከተጀመረ በኋላ። ግን የዩክሬን ብሔራዊ ቡድን ራሱ በሜዳው ጨዋታ አያደርግም እስካሁን ድረስ እንደሚታወቀው እና ያኔ ተሰጥኦ ግን በጣም አስደናቂ ስለነበር በተለይ በትልልቆቹ የቻምፒየንስ ሊግ ጨዋታዎች ያሳየ የነበረው ችሎታ በጣም ግሩም ስለነበር ትልልቅ የአውሮፓ ክለቦች አይናቸውን ጣሉበት እና መጨረሻ ላይ ግን ቤንፊካ ያስፈረመው። ቤንፊካ ደግሞ የግብ ጠባቂዎች ፋብሪካ ነው ማለት ይቻላል። ብዙ ትልልቅ ግብ ጠባቂዎች በቤንፊካ ውስጥ አልፈዋል እና በ10 ሚሊዮን ገዙት 2023 ላይ እና ራሱ ሲናገር አንድ ቃለ ምልልሱ ላይ በቃ ዓለምህ ነው የሚገለበጠው። በ13 ዓመት አንድ ልጅ ከትውልድ ቀየው በጦርነት ምክንያት ለብቻው እንዲሰደድ ከሆነ ለመቀበል በጣም ከባድ ነው ይላል። አሁን ድረስ ወደ ዶኔትስክ የመመለስ ህልም አለኝ፣ አልኖርኩም፣ በተወለድኩበት ከተማ የአዋቂነት እድሜ አላሳለፍኩም ይላል። እንደዛም ሆኖ እንግዲህ እንደ ብዙዎቹ ዩክሬናውያን ዚንቼንኮ ላይ እንደምናየው ሚካይሌንኮ ላይ እንደምናየው ሁሉ ደግሞ በዚህ አስቸጋሪ ጊዜ ለዩክሬናውያን አትሌቶች የፋይናንስ ድጋፍ ያደርጋል። በተለይ ደግሞ እነሱ አሁን ሩሲያ ድርድሩ እንዴት እንደሚሆን አላቅም። ምንም ጥያቄ የለውም። የተወሰኑ ቦታዎችን ይዛ ነው ድርድሩ የሚያበቃው። ፐርማነንትሊ ትወስዳቸዋለች። ትራምፕም እሱን ፑሽ እያደረጉ ነው እንደሚታወቀው። ማይቀር ነው ላንድ ግራብ በዩ የሆነ በግድ የሆነን ቦታ መሬት መውሰድ በዩ ምንም በዩ ብቻ አይቀርም። ክሬሚያን እንደዛ ነው ያደረጉት። ምንም ጥያቄ የለውም። ዶንባስን ያካት አላቅም፣ ግን ብዙ ቦታዎች በመደበኝነት ወደ ሩሲያ መሄዳቸው የሚቀር አይመስለኝም። መጨረሻ ላይ ተደራድረው ሲስማሙ በዛ የሚስማሙ ይመስለኛል እንጂ ራሽያ በሙሉ ለቃ ወጣ ነጻ መሬት ለዩክሬን መለሳ ትሰጣለች ብዬ አልገምትም። ዝም ብለሽ ስትከታተይም እንደዚህ አይነት ዝንባሌ የለም። ግን እነሱ የሚሉት ቴምፖራሪ ኦኩፓይድ ቴሪቶሪስ ለጊዜው የተያዙ የዩክሬን መሬቶች የሚሏቸው እና ፖለቲካሊ በጣም ጠንካራ ንግግር የሚናገር ልጅ ነው አናቶሊ ትሮቢን። የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ነፍሰ ገዳይ ብሎ ነው የሚጠራቸው። እና አንድ ነገር አይተን ነበር የሆነ ጊዜ እንደው ታስታውሽ እንደሆነ አምና የቻምፒየንስ ሊግ አንድ ጨዋታ እየተደረገ ሻክታር ቤንፊካ ከሞናኮ ጋር ጨዋታ ነበር። ሞናኮ ውስጥ ሩሲያ የተጫዋች አለ አሌክሳንደር ጎሎቪን የሚባል
እና ያው ደንብ ነው ጨዋታ ከመጀመሩ በፊት ተጫዋቾች ይጨባበጣሉ። አልጨበጠውም፣ ኢግኖር አድርጎት ሄደ። ትክክል ነው አይደለም አላውቅም። አንዳንዶቹ የሩሲያን ኦኩፔሽን ሰፖርት አድርገዋል፣ ይሄ ደግሞ ሶሻል ሚዲያቸው ላይ ታይቷል፣ ፐብሊክሊ ታይቷል ብለው የሚያምኑባቸውን ተጫዋቾች ነው የሚዘሏቸው። በፑቲን ውሳኔ ተጫዋቾችን በተመሳሳይ ቋት ውስጥ ማስገባት አለብሽ እርግጠኛ አይደለሁም፣ ግን አልጨበጠውም፣ ዘሎት ሄደ እና ትልቅ ፖለቲካል ስቴትመንት ነው የነበረው። እንደዚህ አይነት በጣም ከለርፉል የሆነ ህይወት ያለው ነው። ግን የእግር ኳስ የግብ ጠባቂነት ህይወቱን ግን ሁልጊዜ ተዋጣለት አይደለም። የሆነ ጊዜ እንዲያውም አምና በአሰልጣኙ ብሩኖ ላዥ ነበሩ አሰልጣኝ የነበሩት ጆዜ ሞሪኞ በኋላ የተኳቸው አሰልጣኝ ቤንች አድርገውት ነበር። ብዙ ስህተቶች ይሰራ ነበር። እሱ ራሱ አንዳንዴ ከቀልቤ መሆን ያቅተኛል፣ በተለይ ከዩክሬን ጨዋታ ነገ እያለ እንደ ዛሬ ምሽት መጥፎ ዜና ካየው ከተደወለልኝ ከቀልቤ መሆን ያቅተኛል ብሎ ይናገራል። በጦርነት ውስጥ ቤተሰቦች ያሏቸው ሰዎች የበለጠ ያውቁታል ይሄንን ደግሞ ብሎ ይናገራል። እና የውጣ ውረድ የእግር ኳስ ህይወት ያለው ነው እና መጨረሻ ላይ እንግዲህ ዛሬ በድጋሚ ከሪያል ማድሪድ ጋር ይጫወታል። ዛሬ የበለጠ ኃላፊነቱ ጎሉን መጠበቅ ነው። የአሁኑ የደርሶ መልስ ጨዋታ ነው። መልስ ጨዋታ ያለው ሳንቲያጎ ቤርናቤው ላይ ግን ዛሬ በሜዳቸው ነው ጨዋታቸውን የሚያደርጉት እና ትንሽ የእንዲዚህን ግብ ጠባቂ ጉዞ ማንሳት ስለፈለግኩ ነው። ስለ አናቶሊ ትሩቢን ትልቅ ርዕስ ነበር ባለፈው ከጨዋታው በፊት፣ ዛሬም ብዙ ትኩረት ማግኘቱ የሚጠበቅ ይመስለኛል። ዛሬ እንግዲህ ይሄ ጨዋታ ምሽት 5 ሰዓት ሲል የሚደረግ ይሆናል። ያው የሚጠበቅ ጨዋታ ነው አይደለም፣ ምክንያቱም ባለፈው ትልቅ ድራማ የነበረው ስለሆነ ዛሬ የሚደረገው ጨዋታ እንደዚሁ ይጠበቃል። ለሪያል ማድሪድ ወሳኝ ጨዋታ ነው አይደል? መልስ ጨዋታ ቢኖረው ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።